ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ እንግዲህ ይህ ገጠመኝ እየቀረበ ያለው በአክሱም ከተማ በአክሱም ጽዮን ቤተክርስቲያን ፊት ለፊት ሆኜ የአክሱም ሐውልት ከኋላ ይታያል። በዚህ ቦታ ላይ መጥቼ ገጠመኝ እየተቀረጽኩ ያለሁት አንደኛ ይህን ገጠመኝ ታሪካዊ የሚያደርገው ገጠመኙ ራሱ ስለ ጉዞ የሚያሳይ ገጠመኝ ነው። ሁለተኛ ነገር ደግሞ በታሪካዊቱ ከተማ በአክሱም እንዲሁም በታሪካዊቱ ቤተክርስቲያንና ታቦት በጽዮን ታቦት አጠገብ ሆኜ ገጠመኙ በመቀረጽ ለኔ ልዩ ደስታ ነው የሚሰማኝ። በሌላው መንገድ ግን ይህን ገጠመኝ ደግሞ እንዳቀርብ ያዘዙኝና የጋበዙኝ ቤተሰቦችን ሳላመሰግን አላልፍም። ምክንያቱም ገጠመኙ እንዳይቀርብ ብዙ ሰው ሲከላከል ነበረ። በተለይ ቤተሰቦቻቸው ገጠመኙን እንዳቀርብ የፈቀዱልኝ ሰዎች እንዳሉ ሆነው ገጠመኙን ደግሞ እንዳላቀርብ የሚከለክሉት በራሳቸው በታሪካቸው የሚያፍሩ ሰዎች ናቸው። በዚህ በጣም ነው እኔም ራሴ ማፍርባቸው። በሰዎቹ ያለፈ ጊዜ ነው። የሰው ታሪክ ሆኖ እንዲቀር የሚያደርገው ንስሐ ነው ይባላል አይደል እንዴ? ንስሐ ከገባን ታሪክ ሁሉ ታሪክ ሆኖ ይቀራል። ህይወታችን ሁሉ ታሪክ ሆኖ ይቀራል። ስለዚህ እግዚአብሔር አምላካችን ይህንን ገጠመኝ እንድንሰማ ስለፈቀደ ስሙ የተመሰገነ ይሁን። መልካም ቆይታ። ይሄኛው ገጠመኝ ለየት የሚያደርገው እንዳልኳችሁ የጉዞ ገጠመኝ ነው። አንድ እናት ወደ 7 ልጆች አሏቸው። 7 ናቸው። 7 ልጆች አሏቸው። ግን በልጆቻቸው መካከል ግን እጅግ በጣም ከባድ የሆነ ጦርነት ነው ያለው። እሱም የውርስ ጦርነት ነው። ፍቅር የላቸውም። የተወለዱትም ከተለያየ አባት ነው። 7ቱም ልጆቻቸው ከተለያየ አባት መወለዳቸው ደግሞ ቤት ውስጥ ችግር የፈጠረው ምንድነው? የ7 የተለያዩ ወንዶች መንፈስ ሴትየዋ ስላስተናገዱ ነው ማለት ነው። 7ቱንም ወንዶች ደግሞ ያስተናገዱት ስራቸው ደግሞ ምን ይመስል ነበረ? ያው በታሪክ የምታገኙት ነው። አንዲት ሴት ወጣት በነበረችበት ሰዓት የመጀመሪያ ባሏን ካገባች በኋላ ስትፈታ ሁለተኛ ባሏ ሲያገኛት ያው እንደ መጀመሪያ ባል አይሆንም። እንዳገባች የሚያውቅ ከሆነ ሌላ እንደወለደች የሚያውቅ ከሆነ የሚሰጣት ፍቅርም ያንሳል። ግን እንደ ባልየው ማንነት ይወስናል ማለት ነው። እና እኚህ እናት 2-3 ባል ሲያገቡ በባሎቻቸው መካከል በጣም ትልቅ ልዩነት የተፈጠረው አዱ እየተባለ ስለሆነ ይቅርታ። እሺ ያው አህዱ ሲባል ግዴታ እንደዚህ መሆን ስላለበት ነው። ያው አህዱ ሲባል ግዴታ መቆም አለብን። እኛ ደግሞ ቅዳሴ ውስጥ አይደለንም ያለነው። ከቤተ ክርስቲያኑ ፊት ለፊት ቅርስ እየጎበኘን እያለ የቅዳሴ ሰዓት ደረሰ። ያው ቅዳሴ ባለመግባቴ እንግዲህ ይቅርታ። ምክንያቱም ቅርስ እየጎበኘን እያለ ነው ሰዓቱ የደረሰብን። የሀገሩ ህዝብ ግን የሚገርም የሚደንቅ ነው። ምክንያቱም አህዱ ሲባል መኪና ሁሉ ነው ቀጥ ያለው። ባጃጅ የለ ምን የለ አንድ የሚንቀሳቀስ ሰው አልነበረም። አንድ ይሄ በጣም የሚገርም ነገር ነው።
እሺ እና እኚህ እናት 7 ልጆቻቸውን ከ7 ወንዶች ነው የወለዱት። እና እነዚህ ልጆች ካደጉ በኋላ በጣም እየተናቆሩ እየተፋጁ ነው ያሉት። ለምን ሲባል ሴትዮዋ እየረገሙ ነው ያሳደጓቸው። እናንተ የተረገማችሁ እያሉ ያገቧቸውን ባሎቻቸውን ጸባይ እያመጡ አንተ የዛ የተረገምክ ሰውዬ ልጅ፣ አንተ የተረገምክ የዛ የገሌ ልጅ እያሉ ሁሉም ልጆቻቸውን በሰውየው ማንነት ይረግሟቸዋል። ብሔር ከሆነ በብሔሩ፣ ቁመት መልክ ከሆነ በዛው በማንነቱ እየረገሙ ልጆቻቸውን አሳድገዋቸዋል። እና እነዛ ልጆች በትክክል እንደተባለውም ሆኖን ያደጉት የሚገርማችሁ እና ጥሎባቸው ከወንድሞቻቸው መካከል አንዱ መንፈሳዊ ሆኖ እግዚአብሔርን የሚፈራ ሆኖ ያደገው። ለምን ገና በልጅነቱ ያሳደጉት ጎረቤቱ እናቱ እየደበደበች ስታስቸግረው እኚሁ እናት ማለት ነው እየደበደቡ ሲያስቸግሩት ጎረቤት ሴትዮ በልጅሽን እየደበደብሽ ከምታስቸግሪው እኔ ያሳድገዋለሁ ብለው ወስደው እዛው ጎረቤት ምሳም ይበላውም ራትም ይበላውም አንዳንዴ የሚያድረውም እሳቸው ቤት ሆኖ ተገኘና መንፈሳዊ ሕይወትን ከእሳቸው ለመደ ማለት ነው። የመንፈሳዊ ሕይወት ግን ከሴትዮዋ መልመዱ ብቻ ሳይሆን የሚገርመው የቤቱ የመዳን ምክንያት መሆኑ ነው። ምክንያቱም ጉዞ በጣም ይወዳል። አርሴማ አይቀረው፣ ላሊበላ አይቀረው፣ አክሱም አይቀረው፣ የትም ቦታ ጉዞ አለ የተባለበት ቦታ ላይ ይጓዛል እና የቅዱሳንን በረከት ይካፈላል። በቤታችን ውስጥ ያለውን ችግር አስወግዱልኝ ብሎ ቅዱሳንንም መላእክትንም ድንግል ማርያምንም መድኃኔዓለምንም ሥላሴንም ይማጸናል። ይሄ ተማጽኖ ከንቱ ሆኖ አልቀረም። የዚህ ልጅ የሚገርማችሁ እያንዳንዱን ወንድሞቹን አንድ በአንድ በተራ እየወሰደ የእግዚአብሔርን በረከት የቅዱሳንን በረከት ምልጃቸውን እንዲካፈሉን ያደረጋቸው። እስቲ እንዴት እንዳደረገ እንየው። የሚገርም ነው። አንደኛ የመጀመሪያው ልጅ የተባለው እንግዲህ ይሄ የምላችሁ ልጅ ማዕከል ላይ ያለ ልጅ ወደ 3ኛ ላይ 4ኛ ላይ የወለዱት ልጅ ነው እንደዚህ የሚያደርገው። መጀመሪያ የተወለደው ወንድሙን ገዳም ሄዶ ታሟል ተብሎ እንዲባል አደረገና ወንድሙን ጥሩት። ማን ይጠራል ሲባል ታላቅ ወንድሜ ይምጣልኝ አለ። ታላቅ ወንድሙ ጋር ሲደወል ወንድምህ ገዳም መጥቶ ታሟል ተባለ። ከዛ የራሱ ጉዳይ ሲል ጊዜ አይባልም፣ አንተ ጋር የደወለው እኮ እንደ አባቴ የማየው ነው፣ ታላቅ ወንድሜ ብቻ ሳይሆን እንደ አባቴ የማየው ነው፣ እሱን ጥሩልኝ፣ እሱ ይሻለኛል ብሎ እኮ ነው አንተ ጋር ያስደወለው ሲባል ማን አባቱ እዛ ገዳም ለገዳም ዙር አለው። አርፎ አይቀመጥም? ምን አይነት እዚህ ጦሰኛ እያለ እየተሳደበ እየተራገመ ልክ እንደ እናቱ ማለት ነው። እናቱም ተራጋሚ ናቸው። እየተራገመ ወደ ገዳም ሄደ ማለት ነው። ገዳም ሄደ። ግን ገዳም ከገባ በኋላ መነኮሳቶቹ እጅግሩን አስረው ይሄንን ታላቅ የተባለ ወንድም አቶ እጅግሩን አስረው አስቀመጡትና 7 ቀን እየጮኸ እየተሳደበ 7 ቀን ታስሮ ጸበል እንዲጠመቅ ተደረገ። ለምንድን ነው እንደዚህ የምታደርገው? እኔ በሽተኛ አይደለሁም። በዚህ አይነት ውሸት፣ በዚህ አይነት ማታለል ጠርተኸኝ እንደዚህ በማድረግ ምልቅ መስሎህ ነው? እኔ አልለቅህም፣ ግድ የለህም፣ ከተፈታው በኋላ አልለቅህም፣ በነፍስ ብቻ ልውጣ እያለ ሲዝትበት ቆይቶ 10ኛው ቀን 11ኛው ቀን 12ኛው ቀን እያለ 2ኛው ሳምንት ላይ ሲደርስ ግን ጸባዩ የተስተካከለ መጣ። ወንድም አለ እኔ እኮ እወድሃለሁ፣ ቤቱ እንዲድን ፈልጌ ነው። ያለኝ አማራጭ አንተን መለወጥ ነው። አንተን ካልለወጥ ግን ቤቱ አይለወጥም። ሁሉንም ወንድሞቼን በሙሉ ለመክራቸው ሞክሬ እምቢ ብለውኛል። ስለዚህ ያለኝ አማራጭ አንተን መለወጥ ነው። አንተ ነህ ዋናው አለው። ምን አረኩኝ እኔ ሲለው ደብተራ ጋር እገሌ ጋር እየሄድክ ጠንቋይ ጋር እየሄድክ የቤቱ ጉርስ የሚገባኝ ለኔ ነው እያልክ ድግምት እያስደገምክ ወንድሞቼ በሙሉ አስራቸዋል። እኔን ግን ማሰር አልቻልክም። ይኸው እግዚአብሔርን እያመለክኩኝ ያለሁት እምትልክብኝ መንፈስ በሙሉ ምን እያደረገኝ እንደሆነ ተመልከታለና ቄሱ ተጠሩ። ቄሱ መጥቶ በጸበል ይሄኛው ባለ ታሪካችን በጸበል እየመቱት የሚለፈልፈውን መለፍለፍ ይሄ የታሰረው በሰንሰለት የታሰረው ወንድሙ በመንፈስ የታሰረው ወንድሙን ሲጮህ ያየዋል ማለት ነው። እየሰማችሁ ነው አይደል? ይሄንን ዘዴ ከየት ተማርክ አልኩት። ይሄን ልጅ ከፊልም ነው ያየሁት አለኝ። ባባ የሚባል ታሪኩ ባባ የሚባል አርቲስት ታውቃላችሁ? እሱ ፊልም ላይ ታግቶ አንደርግራውንድ ታስሮ እንዴት ስነ ልቦናው እንደተስተካከለ አይቶ ነበርና ይሄንን ነው ያደረኩት አለኝ። እና ከፊልም ነው የተማርኩት አለኝና በጣም ነው የገረመኝ። እንዴት ደግሞ የኛን ትምህርት ተማርክ አልኩት። የእናንተን ትምህርት የተማርኩት ደግሞ ገዳም መጥቼ ነው። ሱባኤ ልትይዝ የመጣች አንዲት ልጅ አስተምራኝ ነው። ይሄን ነገር ካዳመጥክ ቤተሰብን ታተርፋለህ ብላ ነገረችኝ ብሎ ነው ለኔ ነገረኝና ይሄ ታላቅ ወንድሙን በሰንሰለት አሳስሮ ጸበል እንዲጠመቅ አድርጎ በግድ እንዲሰግድ በቀን 41 ስትሰግድ ካላየሁኝ አላስፈታህም ብሎታል። በግድ በቃ እግዚአብሔርን በግድ ነው እንደማመልከው እያለ አዎ በግድ ነው የምታመልከው፣ የእግዚአብሔርን ኃይል ማየት አለብህ እየተባለ
ለምን ደብተራ ጋር ሄድክ? ለምን ጠንቋይ ጋር ሄድክ? እያለቀሰ ነው የሚያናገረው። እናንተ ቪዲዮን ብታዩት በጣም ነው የምታለቅሱት። ወንድሙን እያለቀሰ ነው የሚያናገረው እና ቄሱ መጨረሻ ላይ ለማን ያዝናሉ? ለዚህ ለሚጠመቀው ልጅ ያዝናሉ። እነዚህ የሚለወጡ ሰዎች አይደሉም። ፍታውና ይሂድ፣ ከፈታውት ይገለኛል። አይነካህም፣ እኛ በመስቀል እንገዝተዋለን። ይኸው በስላሴ ስም አስሬሃለሁ፣ ወንድምህን ጫፉ እንዳትነካው። በቃ ወደ ቤት ተመልሶ አይመጣም። ከመነኮሰም እዚሁ ይመነኮሳል። ከሄደም ሌላ ከተማ ሄዶ ይኖራል። ያንተን መሬት ውሰድ፣ ሀብት ንብረትህን ውሰድ፣ ይገባኛል የምትለው መሬት ውሰድ። ወንድሞችን እንዳፈዘዝካቸው እንዳደነዘዝካቸው ኑር፣ አይመለከተንም። በቃ ይሄ ልጅ ግን ተወው፣ አንተ የምትለወጥ ሰው አይደለህም ብለው ፈቱት። ቄሱ ፈቱት። ከዛ ከሰንሰለቱ ተፈቶ እንዴ ብሎ ተነስቶ ይሄድ። ኧረ አባቴ መልሰው ይሰሩኝ፣ ተነስና ግደለው እያለኝ ነው። መልሰው ይሰሩኝ አላቸው እኮ። ተነስና ሞክራ እስቲ ሞክረው፣ ከዚህ ግዝት ካመለጥክ ሞክረው አሉት። በቃ ሰንሰለቱ ተፈቶ ይሄኛው በምንድን የታሰረው? በመንፈስ ኃይል የታሰረው፣ ይሄኛው ደግሞ በሰንሰለት የታሰረው የነበረው። እኚህ ቄስ ግን ይሄኛውን ከአጋንንት እስራት ፈቱት፣ ይሄኛውን ደግሞ ከሰንሰለት እስራት ፈቱትና በሉ እንደፈለጋችሁ አሁን እኔ ማከላችሁ ቁጭ ብያለሁ ተወያዩ አሏቸው። እና ይሄ ታላቅ ወንድም የተባለው በጣም አዘነ። በጣም ያዘነው እንዴት ግን በዚህ ልክ ልታውቅ ቻልካሉ? እንዴ አንተ የምትደግምብኝ ድግምት ይኸው መንፈሱ ሲለፈልፍ ሰማር። በቃ በዚህ ነው ያወኩት። የነ መምህር ተስፋዬን ትምህርት የነ መምህር ግርማ ትምህርት አዳምጬ ለዚህ በቃ አልጋህ መኝታ ስር ያስቀመጥኩትን አላየህም አለው። ምንድን ያስቀመጥከው ሲለው መኝታ ስር ያስቀመጥኩት ድርሳነ ሚካኤል ነው፣ አንተ የምተኛበት ስር እና አንተን ያሰረህ እኛን እንዳትገለን ያስደገምከው ድግምት እኛ ላይ እንዳይሰራ ያሰረህ ቅዱስ ሚካኤል ነው። እኔ ግን ድርሳነ ሚካኤል እንዴት አድርጌ እንዳስቀመጥኩት አታውቅም አለ። በጣም የተደነቀው እኔ የምተኛበት አልጋ ስር አለው። አዎ ከዚህ ሰዓት ጀምሮ እኔ ድግምቴን አቆማለሁ፣ መሬቱም ለኔ አይገባኝም። ወንድሞቼ ሁሉ ከተከፋፈሉ በኋላ ከተከፋፈሉት ገንዘብ ላይ ይገባሃል ብለው የሚሉኝን ቆርሶ ይስጡኝ እንጂ ካሁን በኋላ እኔ መሬት አይገባኝም። እንዲያውም እድሜ ገፍቷል ብሎ እድሜው ወደ 43 44 ነውና ከዚህ በኋላ እንዲያውም እኔ አግብቼም አልኖርም እዚህ ነው መቀመጠው ብሎ ይመነኩሳል ተብሎ የታሰበው ትንሹ ልጅ ሲፈራ የነበረው ልጅ ሳይመነኩስ ትልቁ ልጅ ከዚህ ገዳም አልወጣም ብሎ ዛሬም ድረስ ገዳሙ ላይ ነው ያለው። ቄሶቹን አመንኩስኝ ሲላቸው አናመነኩስህም፣ ምንድነው አመክሮ የሚባል አለ። ይሄ በገዳም ውስጥ መነኮሳት ከመመንኮሳቸው በፊት የሚለማመዱት ልምምድ አለ፣ የገዳማዊ ህይወትን። እሱን እየተለማመደ ነው ያለው። ትንሹ ልጅ ግን ከተማ ገብቶ እናትየው ራሱ ወንድምን የታረከው ሲባል ብለው ሲጠይቁት የተፈጠረው ሁሉ ነገራቸው እና እናትየው አንተ የተረገምክ የመጀመሪያ ልጅን አሳበድከው፣ ልጅን ማየት ፈልጋለሁ ብሎ መጡኝ። እናት ልጃቸው የመጀመሪያ ልጃቸውን ለማየት ሲመጡ እሳቸውም እማዬን እሰሩልኝ፣ እማዬ ከዚህ ገዳም መውጣት የለባትም፣ እኔ ለመንኩስ ብዬ ያስቸገርኩት እናቴ እንድትመጣ ስለፈለኩ ነው። እናቴ ከመጣች እኔ እንዲያውም እዚህ ምንም አላስፈልግም፣ ሄጄ ወንድሞቼን ይቅርታ ማለት ፈልጋለሁ ብሎ እናቱን ገዳም እንዲቀመጡ አስተምሮ የኛን ትምህርት እንዲያዳምጡ አድርጎ እናቱን አመንኩሶ፣ እናትየው ወዲያው ነው እንዲመነኩሶ የተደረገው። አመንኩሶ ትምህርት እንዲማሩ አድርጎ አሁን እናትየው መነኩሴ ናቸው። እሱ ግን ወንድሞቹን ሄዶ ከተማ ይቅርታ ብሎ ጠይቋቸው ተመልሶ እንደገና ወዴት ይመጣል? ወደ ገዳም ይመጣል። ግን እኚህ እናት በግድ ስለሆነ እንዲመነኩሶ የተደረጉት ከገዳም ወጥቶ ወንድሞቹን ይቅርታ ለማለት ሲሄድ በውስጣቸው እየረገሙት ነበረ። እግርን ይስበረው አይመልስህ እያሉት ነበር። አስቡት፣ ለመመንኮስ ፈቃደኛ ሆነው ግን ይራገማሉ። ለምን? ከአፋቸው ላይ ፈቃደኛ ነኝ ችግር የለውም መነኮሳለሁ ይላሉ፣ ውስጣቸው ግን ይራገማል። ሰው ሁለት አይነት ነው ማለት ነው። የሚገርምና ከወንድሞቹን ይቅርታ አድርጉልኝ ብሎ ከገዳም ከቤቱ ወደ ገዳም ሲመጣ መኪና ተገለበጠ እና እግርን ይስበረው አይመልስህ ነበር ያሉት። እግሩ ተሰበረ። ወደ ገዳም የመጣው እግሩ ተሰብሮ ነው። ሆስፒታል አልሄድም የገዳም አባቶች የሚያደርጉኝን ያርጉኝ ብሎ የተሰበረ እግሩን የተከረተመ እግሩን አንዘልዝሎ ገዳም መጣ። ይሄው እናቴ እግርን ይስበረው ብለሽኛል ነበር። ደስ ይበልሽ ይሄው እግሬ ተሰበረ አላቸው። ወይ በስማ ብዬሽ ነበር እንዴ ያሉት። ብለሽኝ ነበረ፣ ምክንያቱም እግሬን በተሰበርኩበት ማታ እንቅልፍ አሸልቦኝ ነበረ፣ ተኝቼ ነበረ። እንግዲህ መሀል መንገድ ላይ ነው እግሩ የተሰበረው። ወደ እናቴ ወሰዱኝ ሲል እነሱ ደግሞ ሆስፒታል ነው የምትሄደው ሲሉት አንድ ሌሊት አንድ ምሽት ሆስፒታል ውስጥ አድሮ ነበረ ሳይታከም ማለት ነው። በዛ ቅጽበት ውስጥ ተኝቶ እናቱ ሲረግሙ ታይቷል። ስለዚህ በዚህ አይነት እርግማን እናቱ እግሩን ሽባ እንዳደረጉት እግሩን እንደሰበሩት ነግሯቸው በጣም አዝነው
ይሄው ለአንዴና ለመጨረሻ ጊዜ ልጆቼ ላረግም ስረግማቸው የነበረው ሁሉ በአንድ ምርቃት ይቀየርልኝ ልጆቼ ይለፍላቸው ብለው ከተናገሩ በኋላ እኚህ እናት አንደበታቸው ተዘጋ። ልጆቻቸውን ለመጨረሻ ጊዜ መረቋቸው። አሁን መናገር አይችሉም። በቃ እግዚአብሔር ሆይ አሉት፣ ከአሁን በኋላ እንዳልራገም አፌን ዝጋልኝ አሉት። የሚገርማችሁ ነገር አንደበታቸው ተዘግቶ ውስጥ ያለው መንፈስ ይራገማል። እና ይሄን ያወቅነው በምንድነው? እስክሪብቶ ስጡኝ አሉ። እኔ እናታችንን የእናታችንን ጉድ ተመልከተ ብዬ ነው የተጠራሁትና ሲሄድ አንደበቴ እንዳይናገር አንደበቴን እግዚአብሔር እንዲዘጋልኝ ነግሬው አንደበቴን ዘግቶልኝ ልቤ ግን እንዴት ይዘጋ? በልቤ መራገም አላቆምኩም ብለው ጽፈው አሳዩ። እና ልቤ ላይ ያለውን እርግማን እንዴት አላስወግደውን ያሉት እሳቸው። እንደው እስቲ መፍትሄውን ንገረኝ ነው የተጠራሁበት ምክንያት። እና እዛ ገዳም ሄጄ ይሄንን ጉድ ካየው በኋላ እኔ ራሴ እዛ ሱባኤ ያዝኩኝ። እግዚአብሔር ሆይ እኚህ እናት በልባቸው የሚራገም መንፈስ አለ። ስለዚህ መንፈሳቸውን መያዝ ያለበት ልባቸው ውስጥ ሆኖ የሚራገመው መንፈስ ያዝላቸው። ስለዚህ የሚያመልኩት መንፈስ ምን እንደሆነ ቄሶቹ እንዲጠይቁ ነገርኩኝ። የማመልከው አዳልሞቴ ነበረ አሉ። አዳልሞቴ ነበር የሚያመልኩት። የእርግማኑ መንፈስ አዳልሞቴው እንዲመታ የግዴታ ልጆቻቸው ተሰብስበው ገዳም መምጣት ነበረባቸው። ለምን ሲባል ከልጆቻቸው መካከል መንፈሱ አንድ ሰው ላይ የተደበቀ ነበር። የእሳቸውን ቡና አፈላል የእሳቸውን አይነት አምልኮ የሚከተል የመጨረሻ ልጃቸው ነበርና ለካ መንፈሱ አንዴ እሳቸው ጋር አንዴ ልጁ ጋር እየሄደ ያወላወለ ያስቸግር ነበርና ሁሉም ልጆቻቸው መጥተው ዘመድም ጭምር መጥቶ ተሰብስበው ጸበል ሲጠመቁ ትንሹ ልጅ የተያዘ መንፈሱ የእርግማኑ መንፈስ ማለት ነው። ለምንድነው ሴትዮዋ አፋቸው ዲዳ ሆኖ ልባቸው ላይ ይራገም የነበረው? ልጁ ላይ ሆኖ ነው የሚራገመው። የሚገርማችሁ እናትና ልጅ ተመሳሳይ ልብ ነው የነበራቸው። ለምን ይራገማል ሲባል ቤቱ ሁሉ እቃው ተሽጦ ወንድሞቹ ሁሉ አልቀው ቤቱን ጥለው ወጥተው ትዳር ይዘው ምን ብለው ቤቱ ለሱ እንደሚገባው ነበር የሚያስበው። ሁሉም የራሳቸው ኑሮ እና እነዚህ የተረገሙ እነዚህ ቆሻሾች ያጥፋችሁ፣ እግራችሁን ይስበረው፣ እንደወጣችሁ አይመልሳችሁ እያለ ይራገም ነበር። እዛ ሆኖ ትንሹ ልጅ እኮ ነው። እና መጀመሪያ የጮኸው እሱ ነውና የእርግማኑ መንፈስ እዚህ ነው ተደብቄ ያለሁት ብሎ ትንሹ ልጅ ላይ ጮኸ። ገዳም ያሉት አባት እጅግ በጣም ገርሟቸው እያለቀሱ ትንሹ ልጅ እዛው እንዲጠመቅ ተደርጎ አሁን እየተመላለሰ እየተጠመቀ ነው። ትምህርቱን ገብቶታል። እንደሱ የሚሰግድ የለም። ጎበዝ ልጅ ነው። ግን እስከሚገባው ድረስ አስቸግሮ ነበር። በጣም አስቸግሮ ነበርና በጉዞ ሁሉም መጥተው ተጉዘው ተጠምቀው ሲመለሱ ደግሞ እንደገና መኪና ተገለበጠ። አሁንም እንደገና መኪና መገለበጥ ብቻ አይደለም፣ ሁለቱ ወንድሞቻቸው አንድ ሴት ነበረች። እንግዲህ ከዛ ሁሉ ልጆቻቸው ውስጥ የወለዱት አንድ ሴት ብቻ ነው። አንድ ሴት ነች ያለችውና ሁለቱ ወንድሞች የባሰ እንዲያውም ከእግር መሰበር ማልፈው አይምሯቸው ተነክቶ እንደገና ተመልሰው ጸበል እንዲገቡ ተደረገ። ሰውነታቸው አልተሰበረም፣ ምንም አላለም። ግን መራመድ የማይችል ይሄ እንዴት ነው የመለከፍ ነገር አለ አይደለም? አንዳንድ ግብር የሚቀርብባቸው ቦታዎች ስትረግጡ፣ ጮቤ ምናምን ስትረግጡ የሚሰማቸው ስሜት እንደዛ ነው የሚሰማቸውና መራመድ አይችሉም ሁለቱ ልጆች ማለት ነው። እና እኚህ እናት እግዚአብሔር ሆይ እኔው ረግሚያቸው ነበር፣ እኔው ልዳብሳቸው፣ እባክህን ዳብስልኝ ልጆቼን፣ እግዚአብሔርን እባክህ እያሉ እየለመኑ ደግሞ ቤተክርስቲያኑ እግዚአብሔር አብ ነው ገዳሙ ማለት ነው። እያለቀሱ እየለመኑ ሁለቱ ልጆቻቸውን እኚህ እናት አዳኑ። ስለዚህ ከረጋሚነት ወደ አዳኝነት፣ ከረጋሚነት ወደ መራቂነት፣ ከክፋት 7 ባሎች አግብተው ልጆች ወልደው ልጆቻቸው ደግሞ ሁሉም ምን ማግባት እንዳለባቸው እንዴት ማግባት እንዳለባቸው የሚያስተምሩ እናት ሆነው ቁጭ አሉ አሁን ጭራሽ። እና እዚህ ውስጥ ያለው ታሪክ በጣም የሚገርማችሁ ይሄ መንፈሳዊ ምላችሁ ታሪካችንን የሚያውቀው ይሄ መናፍስትን የሚያውቀው ልጅ የቤቱ ኃላፊነት እሱ ላይ ተጣለ። በቃ ቤቱን በምትፈልገው ዋጋ ሽጥና የሚገባንን ብር ስጣን ያሉት። በቃ እሱ አሸነፋቸው። ሁሉንም አሸነፋቸው። በምንድን ነው ያሸነፋቸው? በፍቅር በትህትና። አሁን ቤቱ ተሽጦ 48 ሚሊዮን ብር የሚያወጣ ግቢ በ20 ሚሊዮን ብር ሊሸጥ ነበር። ከዛ 48 ሚሊዮን ብር ተሽጦ ለእያንዳንዳቸው ተከፋፈሉ። ወደ 6 ሚሊዮን ምናምን ብር 6 ሚሊዮን ምናምን ብር ማለት ነው ተከፋፈሉ። በጣም የሚገርም ነው። እና ገንዘቡን ሁሉም ቁም ነገር ላይ እንዲያውሉት የተነገራቸው። እኔም በቦታው ላይ ነበርኩኝ። ቤቱ ሲሸጥ ሲከፋፈሉትም ተጠርቼ ጸሎት ቤት እንዲሰሩ እያንዳንዳቸው ቤት 7ቱም ቤት እየገባሁኝ ጸሎት ክፍል ሰርቼላቸዋለሁ። 7ቱም ልጆች ኮንዶሚኒየም ገዝተዋል ጨምረውበት። ለምን አንደኛዋ ሴቷ ማለት ነው ብዙም
ብቻዋን መኖር የምትችል ልጅ አይደለችም። ትንሽ የአእምሮ ዝግመት ችግር አለባት። ሪታርድ አእምሯ ይጎተታል ወደ ኋላ እና እሷ ብቻ ከወንድሟ ጋራ አንድ ላይ አዋጥተው ቤት ገዙ እንጂ ሌሎቹ በሙሉ የየራሳቸውን ቤት የገዙት እና ነግዶ ማትረፍ፣ ቤት ሰርቶ ጸልዮ ጸሎታቸው ማድረግ እንደገናም ደስታንም ማጣጣም የሚችሉ ቤተሰቦች እንዲሆኑ ምክንያት የሆኑ ይሄ ትምህርት ነው። እኚህ ረጋሚ የሆኑ እናት እርግማናቸው መንፈሳዊ ቦታ ላይ ገዳም እንኳን ገብተው እርግማናቸው አልቆመም ነበር። አያችሁ መንፈስ ይሄ ማነው? ጠቋር የሚባለው ነው ማለት ነው። አዳልሞቴ የሚመለከው ነው። የሚራገመው ደግሞ ጠቋር ነው። ልጆቹ ደግሞ ዱርዬ ያደረጋቸውን ያልከሰከሳቸው ደግሞ ወሰንገላ ይባላል። እነዚህ መናፍስቶች ግን በቤት ውስጥ በቁጥጥር ውስጥ የዋሉት ደግሞ በዚህ ትምህርት ነው። ስለዚህ እኛ ወደን አይደለም ይሄ ትምህርት ላይ ትኩረት ያደረግነው የወጣቱ የመለወጡ መንገድ ዋና ምክንያት መሆን ያለበት ወደ ኋላ እናትና አባቶቻችን እንዴት ወለዱን እንዴት አሳደጉን የሚለው ነገር መታወቅ አለበት። ሌላው ሳልነግራችሁ ማላልፈው እኚህ እናት ለምን 7 ባል አገቡ ነው። 7 ባል ያገቡበት ምክንያት የመጀመሪያ ባላቸው ነው ምክንያት የሆነው። እሳቸውም ደግሞ ይሄን ያወቁት በምንድነው? በህልም ነው። የመጀመሪያ ባላቸው በህልማቸው መጥቶ 6 ባል እንድታገቢ ያረኩሽ እኔ ነኝ። እኔን ፈተሽኝ፣ ማንንም ሰው ማግባት የለብሽም። እኔን ፈተሽኝ፣ በትዳርሽ ደስተኛ መሆን የለብሽም። ስለዚህ እኔን ከርተሽ ምንም ነገር ደስተኛ እንድትሆኝ ስለማልፈልግ ያገባሻቸውን ባሎችሽን እየመጣው ማፋታሽ እኔ ነኝ። የእድሜ ልክ ጠላትሽ ነኝ ብሎ ነው የነገራቸው። የእድሜ ልክ ሰውየው እኮ ሞቷል። ከሞተ እኮ ቆይቷል። የሚገርማቸው 20 ዓመት ምናምን አልፎታል። እና ሴትዮዋ ሲያጣሩ ሰውየው ሞቷል። የመጀመሪያ ባላቸው የት እንዳለ እንኳን አያውቁ ሞቷል። በኋላ ላይ ሲጣራ እና እኚህ እናት ለዚህ የዳረጋቸው ግን ምላሳቸው ማለት ምንድነው? የመጀመሪያ ባላቸውን ሰድበውት አዋርደውት በሴቶች ፊት በዘመዶቹ ፊት ሰድበውት አዋርደውት ነው። ያኔ ወጣት በነበረች ጊዜ እኚህ ሴትዮ ወጣት በነበሩ ጊዜ ባላቸውን ሰድበው አዋርደው ነው ከቤት ያባረሩት። በዘመዶቹ ፊት አልቅሶ የወጣውና ለውርደቱ ማካካሻ ያለው አማራጭ ምንድነው? በመንፈስ መበቀል ነበረ። ደብተራ ጋር ሄዶ ያገባቻቸው ባሎቿ እንዲበድሏትና እንዳይሆኗት አድርገን የተባለው። እኔ የሚገርመኝ የሰይጣን ስራው ነው። ምኑ መሰላችሁ የሚገርመኝ? ባሎቿን አፋታ ሲባል እንዴት እንደሚያፋታ ሲስተሙ ግን የሰይጣኑ ነው። ለምሳሌ ይሄ ሰውዬ ካገባት በኋላ ፈታት፣ ሁለተኛው ሰውዬ ሲያገባት ቤት ውስጥ እንዴት እንደሚያፋታት ያብሰለስላል ማለት ነው። ያሰላል ማለት ነው። እንዴት አድርጌ ላፋታት፣ ይሄን እንደዚህ አድርጌ ልብሱ እንድትቀድበት ላድርግ፣ ልጆቹ እንዲቆጡት ላድርግ፣ እንደዚህ ላድርግ ብሎ ሲስተሙን የሚፈልገው መንፈሱ ነው። የቤት ስራው የመንፈሱ ስራ ነው። ትልቁ ከባድ ስራ የሚሰጠው ለመንፈሱ። ስለዚህ ሰይጣን በጣም ተንኮለኛ ነው። እንዴት ማፋታት እንዳለበት ሲስተምም ሊነገረው ይችላል። ራስህም ደግሞ ተወጣው ከተባለም ደግሞ ያንን ሲስተም ይወጣዋል። ባገኘው አጋጣሚ ብቻ አፋታ ነው። ከዛ 5ኛ ላይ ያገቡት ባላቸው ግንባራቸውን የዓመት በዓል ቀን የአዲስ ዓመት ዕለት ግንባራቸውን ትርትርን ያደርጋቸው በዘነዘና ቡና በውቀጥበት ዘነዘና ግንባራቸውን ይፈነከታቸው። ከዛ ግብሬን አገኘሁ አለ። 5ኛ ላይ ያገባችሁ ባሏ ላይ ግብሬን አገኘሁ አለ። ማን? ዛሩ ደግሞ የሚያመልኩት የነበረው አዳልሞቴ ይባላል። ለምን አስፈነከትካት ሲባል ታዲያ ግብሬን ሳጣ ምን ላድርግ? ስታገባ ደስ ሲላት ደስተኛ ስትሆን ትረሳኛለች። ስለዚህ ባሏት ግንባሯ እንዲላት አረኩኝና ሰውየውን ከቤት አባረርኩት። ፈንክታትማ አብረሃት ኖርም ተብሎ ተባረረ። እኔም ደግሞ ግብሬን አገኘሁ አለ። ምን ነህ ሲባል አግብቻታለሁ፣ እኔ ባሏ ነኝ ያለው። ስለዚህ ወጣት እህቶቻችን፣ ወጣት ሴቶች በወጣትነታቸው ሲቀብጡም ሲያሞጡም ምላሳቸውን ይሰነዝሩና ጠላት ያፈራሉ በራሳቸው ላይ። ባሎቻቸው ደግሞ ይናደዱባቸውና ይበቀሏቸዋል። ስለዚህ አንደበትን መሰብሰብ ምንድነው ይባላል? ሰርቆ ከማሰብ ምን እጅንና አፍን መሰብሰብ ይባላል አይደል? ስለዚህ በተቻለ መጠን መንፈሳዊ መሆን ተግባራዊ ክርስትና ውስጥ መግባት ምን ያህል ትልቅ ጥቅም እንዳለው በዚህ ማወቅ ይቻላል። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። ሰላም ሁኑ። በድጋሚ ሰላም፣ እንዴት ናችሁ የእግዚአብሔር ቤተሰቦች? የዛሬው ገጠመኝ እንግዲህ እጥር ምጥን አድርጌ ያቀረብኩት ያላለቀ ገጠመኝ ስለሆነብኝ ነው። አላለቀም ስል የወንድማቸውን የታላቅ ወንድማቸው መጨረሻ ምን መሆን እንዳለበት ሳስበው ትንሽ በሰፊው ማብራራት ከበደኝ። እንደገናም ገጠመኙ እንዳይቀርብ ሲከለክሉን የነበሩ ቤተሰቦች ስላሉ እንደው በጣም ወደ 1 ሰዓት ያክል አሳጥሬዋለሁ። 1 ሰዓት ያክል አጥሯል።
አጠቃላይ ገጠመኙ 1 ሰዓት ከ23 ደቂቃ መፍጀት ነበረበት። የቤተሰቦቻቸውን የእናትየዋን የቀድሞ ስራ ምን ይሰሩ እንደነበረ ከዛ 7 ባል ለምን እንዳገቡ ምናምን ያብራራሁበትን በሙሉ እንዳለ እናትየዋ ላይ ችግር እንዳይፈጠርባቸው ያው መንኩሰዋል። በእርግጥ ግን ያው ዘር አሰደቡ እንዳይባሉ ለጊዜው ነገሩን አስቀርቸዋለሁ። ይህ የምትመለከቱት የአክሱም ሀገር ውስጥ ያለችው ጽዮን ማርያም ቤተክርስቲያን ቤተ መቅደስ ነው። እንግዲህ ህዝቡ ወደ የቤቱ ከሄደ በኋላ በማግስቱ በቤተ መቅደስ በነጻነት ጸሎታችንን እንደማድረስ መተን ነው። በጣም ብዙ ህዝብ ስለነበረ ከባድ ነው። አሁን ግን በዚህ ድምጽ የመጣሁት ለምንድን ነው? አንዲት እህት በባለፈው ቪዲዮ ላይ ሳስተምራቸው አይታችሁ ከሆነ በመጠለያ ስር ስለ መላእክት አማላጅነትና እርዳታ ሳስተምር ከነበሩት እህቶች መካከል ሲያዳምጡ የነበሩ ከጎን ቁጭ ብሎ ሲያዳምጡ የነበሩና እነዛ ሁሉ እህቶች ከተሸኙ ከሄዱ በኋላ አንዷ ተከትላይ መታ ገጠመኛን ነግራኝ ነበር። እሱን ገጠመኝ ልነግራችሁ ነው የመጣሁት። አንዲት እህት እዚሁ አክሱም ጽዮን ማርያም ልሳለም መጥቼ የዛሬ 2 ዓመት ስለተሳይና ሂጂ እናቴ እመቤቴ አክሱም ጽዮን ማርያም ልጅ ትሰጥሻለች ብላ ነግራኝ ነበረ። እሺ ብዬ ስለት እሳላለሁ ብዬ በአመቱ እመጣለሁ ብዬ ስል አልተመቸኝም። እዛው ሆኜ ግን ቤቴ አክሱም ያለሽው ጽዮን ማርያም ስለ ቦታው ቅድስና ስትይ መጥቼ እንድመሰክር እባክሽን ልጅ እምቢ ብሎኛልና ልጅ ስጪኝ ብዬ ተሳልኩኝ ነው የምትለው። እና እናታችን እመቤታችን ቅድስት ድንግል ማርያም መንታ ልጅ ሰጣት። የሚገርማችሁ መንታ ልጆቿን አራስ ጥላ ነው የመጣችው። ያው ይዛ መምጣት ስለሚከብዳት አራስ ሆና ነው የመጣችው። በጣም የሚገርም ነውና እግዚአብሔር ስሙ የተመሰገነ ይሁን። ለሳሌ ደግሞ እንደነገረኝ ከሆነ ሰለሞንም የሰማው ምንድነው ገና ክርስትና ሳታስነሳ ነው አንዷ መታ ልጇን ይዛ የመጣችው ስለት ልታደርስና የሚደንቅ ነገር ነው። ለካ እመቤታችን ቅድስት ድንግል ማርያም በጽዮን ማርያም ደብር ስለት ሰሚ ናት። በተለይ ልጅ በመስጠት በጣም የታወቀች ናት። እውነት ነው ይሄ ነገር። ብዙ ምስክርነት የሰማሁት እና እውነት ይሄ ስለሆነ ደስ ብሎናል። እግዚአብሔር ስሙ የተመሰገነ ይሁን። አሁን የአክሱም ሐውልትን ልንጎበኝ ውስጥ ያለውን ቅርሱን ልንጎበኝ እየሄድን ነው። በቁጥር 2 ቪዲዮአችን ላይ የነበረውን የ1 ሰዓት ከ50 ምናምን ደቂቃ ቪዲዮ በጣም ጥሩ እንደነበር ኮሜንቱን እያየሁ ነው። እናመሰግናለን። እግዚአብሔር ይስጥልን። እንግዲህ ይሄኛው ቪዲዮ ደግሞ ዘግይቶ የቀረበው ደረድ እናርገው ብለን ነው። የአቡነ መድኃኒነ እግዚእ ቪዲዮ እጅግ የሚገርም ቪዲዮ ነው አይደል? በጣም የሚገርም ቪዲዮ ነው። ቆይታችንም የሚገርም ነበረ። ከኋላ የምታዩት ሰራዊት ደግሞ አብሮን ቅርስ የሚጎበኝ ነው። ከመቀሌ ከሽሬ እንደገና ደግሞ ከማርኬት ነበረች እሷ። ከነዚህ ሁሉ ነው እንግዲህ ምን ጎበኘው። ያው ነይ ሰላም አንድ ሁለት ሶስት አራት ቲኬታችን ልንቆርጥ ነው እንግዲህ ሰላም 3 ቲኬት። አይ ችግር የለም ተው ችግር የለም። እሺ ቲኬት እየቆረጥን ነው እንግዲህ ልንገባ ነው ወደ አክሱም ሐውልት ያለበት ወደ ሙዚየም ነው የሚባለው። እሺ የሚያስጎበኛል አይደል? ተስፋዬ እሺ እናመሰግናለን። በስመ አብ የሚገርም ነው። ምን ይገርማል። ይሄ አሁን የሰው እጅ የሰራው ብትል ማን ነው እኮ። እኔ ደግሞ የሚገርመኝ ወጥ ድንጋይ መሆኑ አንድ ድንጋይ መሆኑ ነው እኮ የሚገርም። በጣም ይገርማል እኮ። ይሄ አሁን እኔ በታሪክ ስሰማ ማለት ነው አክሱም ውስጥ ታች ተቀብራለች ነው የሚባለው።
የጭቃ ብጥብጥ መጥቶ ቀብሯታል። ይሄ ጭቃ ጎርፍ አለ አይደለ? አክሱምን ሸፍኗታል። እና እየተቆፈረች የምትወጣ የጥንቷ አክሱም ነች። እኔ እንደምሰማው ከሆነ ማለት ነው። ታሪክ ነው እንግዲህ ይሄን እኔ መጥቼ አላውቅም፣ ግን በጣም ይገርማል። እስኪ እንስማው፣ ኧረ እንስማው እስኪ። እኔ ላስጎብኛችሁ። እሺ። መካነ መቃብር ላዕላዋይ ክፍል ህብረተሰብ ይላል። በአማርኛው ስተረጉመው የከፍተኛው ማህበረሰብ ክፍል መካነ መቃብር ይላል፣ ወደ አማርኛው ማለት ነው። እንግዲህ ጎብኚዎቻችን ያው እንደምታውቁት ዛሬ የምንገኘው አክሱም ላይ ነው። አክሱም ደግሞ በጣም ታሪካዊ ከሆነው በጣም አክሱም ከምትታወቅበት አንዱ የአክሱም ሐውልት ነው። የአክሱም ሐውልት ያለበት ቅጥር ግቢ ውስጥ ነው የምንገኘው። ይሄ ያለንበት ቦታ ደግሞ የከፍተኛው ማህበረሰብ ክፍል መካነ መቃብር ይላል። ይህ መካነ መቃብር በአራተኛው መቶ ክፍለ ዘመን አጋማሽ በአክሱማውያን መሪዎች የተገነባ ሲሆን ስፋቱም 17.6 ሜትር በ18.8 ሜትር ስፋት ያለው ሆኖ ይህ መካነ መቃብር የሚገኘውም ከወደቀው ትልቅ ሐውልት በታች ነው። መካነ መቃብሩ በግራና በቀኝ አምስት በጠቅላላው 10 ክፍሎች ያሉት ሲሆን ከላይ በኩል 3 ክፍት የአየርና የብርሃን ማስገቢያዎች አሉት። በቁፋሮ ወቅት በመካነ መቃብሩ ውስጥ የተቀበሩ ውድ ቁሳቁሶችም ተገኝተዋል ይላል። ወደ ውስጥ እንገባለን ማለት ነው። ወደ መካነ መቃብሩ ውስጥ እኔ በ1500 አረግላችኋለሁ፣ ችግር የለም። መካነ መቃብር አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ለነ አበሳነ ወጌጋየነ ከመ ንሕነኒ ለዘአበሰለነ ኢታብአነ ዘእንስሳት ወራነ ኩንፉ እስመ ዚአከ ይእቲ መንግሥት ኃይለ ወስብሐት ለዓለመ ዓለም። ሰላም ቅዱስ ገብርኤል መልአክ ወስተ ማርያም ሰላም ለኪ ድንግል በላኪ ወድንግል በሥጋኪ እግዚአብሔር ጸባኦት ሰላም ለኪ በታንቲ ማንስት ወብሩክ የርስኪ ተፈሲ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምሕረተ በፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ይገርማል። በስመ አብ ይገርማል። እናንተ መካነ መቃብር ሰው አለበት? አይ ነበር ነው። አሁንማ ጽማቸውም የለም እንጨቱም የለም። ይሄ የሚገርም ነው። ሊቀ መላክ ይኸው ይሁት። ይሄ ምንድን ነው? ይሄ ድንጋይ ምንድን ነው? እንጃ ገና ተቆፍሮ የሚወጣ ነው። እስኪ ወደ ላይ ኦኬ። ይሄ ምንድን ነው? ድንጋይ ነው። በጣም ትልቅ ድንጋይ ነው። 7 ቁጥር ነው የሚመስል። እንዲህ ብገለብጁ 7 ቁጥር ነው። እንግዲህ ይሄን ይመስላል። በጣም ይገርማል። ግን አሰራሩ ተቆፍሮ የወጣ ነው። እንግዲህ ይሄ የምታዩት እንዳል ተቆፍሮ የወጣ ነው። የጥንት ሰዎች ድንጋይን እንደዚህ ደርድሮ በፕላን መስራት ይችላሉ። በጣም ይገርም እኮ ነው። እሺ እንቀጥል። እንውጣ። በር አሰራሩ ነው የተወው። በጣም ይሄ በር አሰራሩ እንደ ቤት የመቃብር ስፍራ አባ እዚህ ቀበሩ ነበር። አዎ ይሄ የነገስታት መቃብር ነው እንግዲህ። ምክንያቱም ለአንድ ግለሰብ ይሄን የሚያክል መቃብር ይሰጣል ብዬ አላስብም። ይሄ መቃብር ስፍራ አስፈራራች። እስቲ ገብተሽ እንዴ አባ ፈርተሽ ነው? ገብተሽ ነው እላታለሁ። እንዴ ፈርተሽ ነው? ሂድ መቃብር የነበረበት ቦታ እኮ ነው። ኧረ ችግር የለም። ቢያስጮውሽ ነው የተወሰነ። በስመ አብ የሚገርሙ ድንጋይ አሰራራቸው ራሱ ፕላን እኮ የተሰራው። አይ ግን የምር በእውነት እንዳለ የአሁኖቹ ኢንጂነሮች የድሮዎቹ ኮርጆ እንሂድ። ወዴት እንሂድ? አሁን ይሄ ማለት ነው አባ ቤቱ ጋር ነው የምንወጣው። ቆሞ የነበረው የወደቀው ነው። ኑ እንሂድ። በዝሆን ውስጥ አለ ታይዋለሽ። በዝሆን አይደለ ወሰዱት። ይሄን የሚያክል ድንጋይ እንሂድ፣ ወደ ላይ እንሂድ። ተሰቀብኛለሽ። እዚህ ጋር ሌላ ቤተ መንግስት ነበረ መሰለኝ። ይሄ በሩ አየው ከአንድ ወጥ ድንጋይ የተሰራ ነው።
ተቦርቡሮ ይገርማል በጣም። እሺ ቤተ መንግስት የአክሱም ንጉስ የነበረው በዛን ወቅት ማለት ነው። እሺ ይገርም ጀምረውት አረ ይሄ የተጀመረ ከኋላ የሚታየው የተጀመረ ሐውልት ነው እያለች ቤታችን ተጀምሮ ማለት እንትን ለመስራት ሊሰሩት ብለው ከዛ ሊያቆሙት ብለው ሙዚየም ካስገባ ይታያል በደንብ። ይሁት ድንጋዩ እንዴት እንደተሰራ አሁን ይሄ ሰጪ ነው መስራት እንዴት ነው? ይሄ ሁላችሁ ይሄኛው ሐውልት እዚህ ጋር ያለው ያልተገረዘ የሰው ልጅ የወንድ ልጅ ብልት ነው ያልተገረዘ። ይሄኛው ደግሞ የተገረዘ የወንድ ልጅ ብልት ነው ይሄኛው ማለት ነው። እና የአብርሃም ዘር መሆናችንን የእግዚአብሔር ሕዝብ መሆኑ የሚታወቀው የአብርሃም ዘር ሲሆን አይደል የአብርሃም ነገድ መሆናችን የሚታወቀው ግዝረት ነው በጥንት አሁን ጥምቀት ነው አይደል? ስለዚህ እንደዛ ነው ከነመለመላው ማለት ነው። ምን ልበል ታዲያ ሰለ ያነበብክ እኔ ልግባ። እሺ ይህ የረምሃይ መካነ መቃብር ነው። የረምሃይ ክርስቶስ ልደት በኋላ በአራተኛው ክፍለ ዘመን መጨረሻ ከተጠረበ ጥቁር አለት በቤት ቅርጽ የተሰራ መቃብር ነው። ይህ መካነ መቃብር ሐውልትን በመቃብር ምልክትነት የመጠቀም ባህል ሲቀየር የተሰራ እንደሆነ ይታመናል። በቤት ቅርጽ የተሰራው ይህ መካነ መቃብር ለማይታወቅ የአክሱም ንጉስ እንደተሰራና በበር ምስል የተሰራ በመሆኑ የሐሰት በር መካነ መቃብር በሚል ስያሜ ይታወቃል ማለት ነው። ደስማ ይገርማል። ግቡ እስኪ መግቢያ ነው ይሄ። ይሁን ታዲያ ጽዮን ማርያም እያለች ምን እንዳነው ግቡ ከካሜራ ጋር ዝም ብለሽ ምንድን ነው ረምሃይ በዛ ዘመን የተሰራ ነውና በወቅቱ ይሄ መቃብር ሲሰራ ማለት ነው ንጉሱ በወቅቱ ለማን እንደተሰራ አይታወቅም። ለማን ንጉስ እንደተሰራ ማለት ነው። በረምሃይ ዘመነ መንግስት ነው የተሰራው በአራተኛው ከክርስቶስ ልደት በኋላ በአራተኛው መቶ ክፍለ ዘመን ማለት ነው። ለዛ በበር ቅርጽ ነው የተሰራው። ያሰብ ይታወቃል። አዎ ምክንያቱም ለማን እንደተሰራ አይታወቅም የነበረው ይሄ መቃብር ማለት ነው። እንደተረዳነው እኮ እንትኑ ራሱ ድንጋዩ ጥርቡን አይተዋል። ግን ድንጋዩ ይኸው ከጎን ያለው ድንጋይ እኮ ይኸው የእውነት ግን በጣም የሚገርሙ ኢንጂነሮች ናቸው። የሚገርሙ ኢንጂነሮች ናቸው እንዴ! ለመቃብር ይሄን ካረጉት ለቤታቸው ደግሞ ወይ ለቤተ መንግስት ደግሞ እንዴት እንደሚሆን አስበው። ለታሪክ እንዳይቀር አድርገው ነው ያጠፉበት እንጂ ይሄ ምንድን ነው ሰለኝ? መቃብር አሁን ከዚህ ስር ነው ሰው የሚቀበር መክደኛ ነው። አይ እንጃ አናውቅም እንግዲህ እና ምንድን ነው ግን ይመስላል መቃብር ነው። የሬሳ ሳጥን ግን እኮ ለመቃብር ግን ይሄን ያክል ቦታ ይሰጣሉ። በጣም እኮ የሚገርም ነው እኮ ምን ያህል ክብር እንዳላቸው እኮ እንገባለን። አሁን እኮ እኛ ትንሽ አደረግነው እንጂ ማለት ነው። በዛን ወቅት ይሄ ለነሱ ትንሽ ነው ወቅቱ ማለት ነው እንደሚመስለን ከሆነ ይገርም ነው። ለመቃብር ለሞት ይሄን ያክል ክብር ካላቸው ለነፍሳቸው ደግሞ እንዴት ነው ክብር የሚኖራቸው? አስቡት እንግዲህ ይገርማል። ድንጋዩ ምን እንደሚያካክል ይሄ ማለት የመቃብር ስፍራ ነው። እኔ እኮ አለ ዋሻ እንትን ለሰላም ለኩሞሮች ኦኬ እንዴ ኦርዳለሁ ነው በመሰላል እስቲ ልግባ በቃ ነኝ ና ቆይ እንኪ ያዥልኝ እኔ እገባለሁ። በስላሴ ስም
ምን አለው? ምንም የለም ልልህ የምችለው በዚህኛው አይን አይችልም ምን አለ አባ ያ መቃብር ስፍራ ሁሉ መቃብር ስፍራ እዛ ጋር ግን የሆነ ሰው እያለ ኤሊያን ነገር መግባት እሺ እኔ ገብቻለሁ መጣን በስላሴ ቀሚስ እንትናል አቤት ጌታ ወይ ሲያስፈራ ይሄ መቃብር የሚለው ስሜት ነው ግን የሆነ ነገር የሚፈጥረው እንጂ ችግር የለውም ምንድን ነው እዛ ጋር ያለው ምንድን ነው እዛ ጋር ያለው ያ የቆመው ምንድን ነው እዛ ጋር የቆመ ነገር ይታያል ለማየት እኛ እኮ ይሄ ትውልድ እኮ ለመንካት ለማየት ነው የሚፈልገው ምንም ነገር አንተ ወጥተን ነው የቆመ ነገር አይገርምም ግን ድንጋዩ ወጥ ድንጋይ እንደዚህ ሲሆን ይሁት ማጣት እንደ እግዚአብሔር ቤተሰቦች ይሁት ይሄ ወጥ ድንጋይ እንደዚህ ሲሆን ጣራው ኮርኒሱ እኮ ወጥ ድንጋይ ነው ይሁት ወጥ ድንጋይ እኮ ነው በስላሴስ ይሄ እሺ ኮርኒሱ ነው ጣራው ከዛ ግድግዳው ደግሞ አይደለም አጠራረባቸው ስታይላቸው በቃ እኔ እኮ ለንጉሱ ያላቸው ቦታ ደግሞ ቅርጽ በቅርጽ ማድረጋቸው እኮ ለንጉሱ አሁን ለመቃብር ስፍራ ብቻ ሳይሆን ንጉሱ በዚህ መቃብር መቀበር አለበት ብለው ማሰባቸው በራሱ ይገርማል እኔ እሱን ነው የማየው ይገርምኛል በጣም እሺ መሬቱን ደግሞ ላሳያችሁ መሬቱ ደግሞ አየኸው ሁሉም ወጥ ድንጋይ ነው ይሄ ራሱ ጥርብ ድንጋይ ነው በአሁኑ ሰዓት እንደዚህ አይነት ድንጋይ ጥረብ ብትለው ትግስት ይኖራል ተው መጥረቡን እንኳን ትግስት ባይዘው ይሄ ትውልድ ትግስት ነው እንጂ የሌለው መስራት ይችላል ግን እንደ ድሮ ዘመን ትግስት ያተንስተኛ አይደለም በስላሴ ወደዛ ማለት ነው ቆይ እንዴ እንሄዳለን ቆይስቲ ስማው ለስኩስ በስላሴ ስማው አባንደት ቢለንሰው ወይ ምንም የለም ቀስ መቃብር ስፍራ መጎብኘት ከባድ ነው ይባላል የትኛውም ሀገር ቅርስ የምትጎበኙ ሰዎች በዚህ አጋጣሚ ቅርስ የምትጎበኙ ሰዎች አንቺ ትይዥልኝ እሺ ወደ ራስሽ አዙርሽ ቪዲዮ ወደኔ አዙር አራ ወቅቱ የሚጠቀሙት ቅርስ የምትጎበኙ የትኛውም ሀገር ሄዳችሁ የጣሊያን የሮም የግሪክ የምናምን ቅርስ ስትጎበኙ መቃብር ስፍራ በምትጎበኙበት ሰዓት መጀመሪያ አቡነ ዘበሰማያት ያስፈልጋል እንደው ታትሞ መውጣትም ጥሩ ነው መቃብር ስፍራ ያው ሰው ይሞታል ይፈርሳል ይበሰብሳል አጅሬው ግን እንደዛ አይደለም አይበሰብስም ኃይል የለውም ብለን ደግሞ መዳፈር አይገባም ከሰው ርቆ ተደብቆ የሚገኝ ኃይል ሊኖር ይችላል እዩ ተጀምሮ እንዴት የሚጠርቡት ድንጋዩን ግን ድንጋዩ ራሱ ይታዘዛቸው ነበር በምንድን ነው የሚጠርቡት ነው አንዱ ፈረንጅ ይሄን ለማጣጣል ምን እንዳለ ታውቃለህ ኖ it was not stone ይሄ ድንጋይ አልነበረም ማለት ምን አለ ጭቃውን ኬሚካል የሆነ ነገር ይቀላቅሉበትና ጭቃውን በእሳት ሲጠብሱትና ሲቀቅሉት ከሆነ ጊዜ በኋላ እንደዚህ ይሆናል ብሎ ድንጋይ አልጠረቡም ለማለት ያመጣው እንትን በጣም ይገርማል አክሱም ሐውልትም ማለት ነው አጠቃላይ ላሊበላንም ያክሱምንም ጭቃውን ነው መጀመሪያ አለዝበውት ጠርበውት ሰርተውት ምን ብለውት ከዛ እሳት ያነዱበታል ልክ ከሰል ሲሰራ እንዴት ነው ጉድጓድ ውስጥ አይደል እንጨት ተጨምሮ ከሰል የሚሰራ ሙሉ ቤተክርስቲያኑን በእሳት አቃጥለውታል ከዛ ድንጋይ ሆነ ነው የሚሉት ይሄ ምድራዊ ፈጠራ ነው ልክ የአባታችን አባ መልከ ጼዴቅ ገዳም ሄደው አጥር ውስጥ የተቀበረ ሰው አይፈርስም አይበሰብስም ይላል አጥር ውስጥ የተቀበረው ሰውዬ አይፈርስም አይበሰብስም ተብሎ ለማጥናት መጡና ምን አሉ የአፈሩ ኬሚካል ባህሪ ነው እንጂ የጻድቁ ችግር የጻድቁ በረከት አይደለም ለማንኛውም ገና ይጠናል አሉ ማስረጃ ሲገኝባቸው የምን ማስረጃ ተገኘ አጥሩ ታጥሯል በእንጨት
ካጥሩ ወደዛ ያለው አካሉ በስብሷል። ካጥሩ ወደዚህ ያለው አካሉ አልበሰበሰም። የሞተ እንስሳ ተገኝቶ በጣም አየሁ። በእንጨት የታጠረው ቃል ኪዳናቸውን አየሁ። ከእንጨቱ ወደዚህ የማን ነው? የእሳቸው ነው፣ የጻድቁ ነው። ከእንጨቱ ወደዛ ደግሞ የህዝቡ ነው። ስለዚህ ግማሽ አካሉ ፈርሶ በስብሶ ግማሽ አካሉ ሳይበሰብስ ታገኘ አንድ እንስሳ። ይሄንን ሲጠየቅ ሰውየው ገና ይጠናል ብሎ ደግሞ በዛው ሽው ብሎ አለፈ ማለት ነው። ስለዚህ እንደዚህ አይነት ትልልቅ ጥርብ ድንጋዮች ሲገኙ ለመካድ ይሞክራሉ። ኖ ለማለት ነው የሚቸኩሉት። ሁሉንም ነገር ሰርተውት አይደለም። ይሄን አፍሪካ ህዝብ አይሰራውም። አክሰፕት ያደርጉ። የህንድ እንትን አለበት እጅ ነክቶታል። ዲዛይኑ ጌጣጌጡ ላይ የህንዳውያን፣ የፓኪስታን፣ የምናምን የነዚህ የሌሎች ሀገራት ህንጻ ስሪት አለ እሱ ተነካክቷል የሚሉት በሱ አይነት አሰራር ተቀላቅሎበታል። ስለዚህ የአውሮፓውያኖች መተው የሰሩላቸው እንጂ ፈጣሪያቸው ወይ በዚህ ነው መሰለኝ የሚሄድ። አይ በዚህ ነው ነው። እሺ ፈጣሪያቸው ይሄ በመላእክት ታዘው ነው የተሰራው ምናምን እንደዚህ የመላእክት ስራ ነው መንፈስ ቅዱስ አዟቸው የሚለው ነገር አይቀበሉትም። አይገርምም? ግን ነጮች ለመካድ የሚያደርጉት ሂደት በጣም ሁሉ ነገር እኮ ለመካድ ነው። አዎ ልክ ነው ፈጣሪ ምናምን ብለው የሚሉት ምንም አይነት ጥናት የላቸውም። ከተባለው እውነታው ወጥተው ኔጌቲቭ ሳይዱ ወይም ደግሞ ኒውትራልነቱን ነው ማየት የሚፈልጉት። ግን ባጠኑ ቁጥር ችግር የለውም እየተቀረጸ እንትን ባጠኑ ቁጥር የሚያገኙት የእግዚአብሔርን ኃያልነት ነው። ናሽናል ጂኦግራፊ ሰሞኑን ያወጣው የሆነ ጽሑፍ አለ። ምንድን ነው ያለው? ካሜራው በተራቀቀ ቁጥር ወደ ጥልቅ ባህር ገብተን በመረመርን ቁጥር የፈጣሪን ድንቅ ስራዎች ነው ያየን ያለ ነውና ምንም ማድረግ አንችልም ያለው ናሽናል ጂኦግራፊ አማራጭ ላቸው በቃ ያው የሚገርም ነው። ያው ቆሟል። ምንድን ነው የምትለው? አሁን ይሄን አቆመውታል። እስቲ ቀረበ ይሄ አንድ ድንጋይ ነው አይቀርም። በጣም መጀመሪያ አጋድሞ ይቆርጡት እንትን እየሰሩትና ያቆሙታል። ስንት የስንት ባሪያ ጉልበት አልቆበታል። በጣም እኮ የሚገርም የስንት ሰው ጉልበት ማለት ነው። ያኛው ደግሞ ቅርጹም ይለያያል። ደግሞ ያኛው ትንሽ ያኛው ሾል ያለ ነው፣ ያኛው ዶልዶም ያለ ነው። አይገርምም? የአብርሃም ዘር መሆናችንን ማሳያ አያፍሩበትም እነሱ ለዘር ለይሄ ብዙ ተባዙ ለሚለው ነው እንትን የሚተክሉት። ይሄ ትውልድ ግን እንዴት የጥንት ኢትዮጵያውያኖች እንደዚህ በዚህ ልክ ለብልት ቦታ ሰጡ ይላል እኮ። ያን አያስተውሉትም። መጽሐፍ ቅዱሳዊ ትምህርቱን አለ የሚያስተውለው ህዝቡ። አይምሮ ዘሎ ስሜቱ ላይ ነው። ይሄ እድሳት ላይ ነው እንደምታዩት። እንደዚህ ደግፈውታል። ሊወድቅ ይሆናል ብቻ ሊወድቅ ብሎ ይሁን አላውቅም። ደግፈውታል። አይፈቀድም ማለት አይፈቀድም። አላወኩም። ማለት ተመልከቱት ከኋላ ምን እንደሚያክል ርዝመቱ ያው ከጭንቅላት እኩል አደረኩት። በዛኛው ነው ወደዛኛው ነው ነው በዚህ ነው በዚህ እሺ እስቲ ወደዛ እንሂድ። እድሳት እየተደረገለት ነው። ከለሩ የተቀየረው ለዚህ ነው ማለት ነው። ምን አድርገው ያድሱታል? መጥረብ እንትን ማለት እቺ ከላይ ያለውን የሻገተውን የእንጨቱን የድንጋዩን ከለር ብቻ መቀየር ነው እንጂ ሌላ ነገር የለም። አይገርም? ይሄ የተያዘበት ነው እጅ አይመስልም? ይሄ ከላይ ያለው እጅ አይመስልም? እጅ ይሁን እንደ እጅ እንደዚህ ንቃርጉ ያዘው ነገር አይመስልም? በጣም ይገርማል። ወይ የእግዚአብሔር ስራ! ይገርማል። ያው እዚህ ጋር እንደምታዩት ሰው እንዳይነካው ታጥሯል። እንደዚህ ሽቦ አጥር አለበት። አትግቡ ተብለናል። እንዴት አሉ እንዴ! ኦኬ። ይሄኛው ሐውልት ደግሞ ከጀርባው እንትን የለውም። አይተዋል? ዲዛይን የለውም። ይሄኛው ሐውልት ወይ ጥላው ላይ ነው። ይሄ ዲዛይን የለውም።
እሱ ለመደገፍ መሰለኝ። ወደታችን እንደዚህ ኧረ እባክህ እንደዚህ ታውቃለህ። እንደዚህ ነው። ወደዚህ ትንሽ አንተ ዝቅ ብሏል። ሀገር ላይ ግን ልክ ነው። እግዚአብሔር ስራ የመሰረቱን አይተዋል። ውሃ ልኩን ታች ያለው ትንሽ ወደዚህ እየዘቀዘቀ ነው እሱ ማለት ይችላል። እንዴት መሰረት እንደጣሉበት እንጂ ለዘመናት እንዲሻገር ይሄ እኮ 3000 ምናምን ዓመት ያለው ታሪክ እኮ ነው። ቆመ በቃ ተገተረ። አሁን ወደ ሙዚየም እየገባን ነው። ሙዚየም መቀረጽ ስለማይፈቀድ ምንም ማድረግ አይቻልም። በመሰረቱ እኔም አልፈቅድም። ሙዚየም ተቀረጸ ማለት ህዝቡ መጎብኘት አቆመ ማለት ነው። አይቼዋለሁ ብሎ ስለሚቀር ሙዚየም አይጎበኝ አይቀረጽም የትኛውም ቦታ ላይ እና ሰው መጥቶ በእግሩ ተራምዶ ተሳፍሮ መጥቶ መጎብኘት አለበት ብዬ አስባለሁ። አንድን ማህበረሰብ በደንብ ለማወቅ ቤተክርስቲያን መጎብኘት፣ ገበያ ቦታ መጎብኘትና ለቅሶ ስርዓቱና ሰርግ ስርዓቱን ማየት በቂ ነው ይባላል በባህል ጥናት መሰረት። እኔም ደግሞ እነዚህ ነገሮች አክሱም መጥቼ ለማየት ሞክሬያለሁ። ለቅሶ ብቻ ነው ያላገኘሁት እንጂ ደስታቸውን አይቻለሁ። እንዲሁም ገበያቸውን ለመጎብኘት ሞክሬያለሁ። ያው የገበያ ቀን ስላልነበረ ብዙም ቪዲዮ አለቀኩላችሁም። ቤተክርስቲያናቸውን ደግሞ ያለውን ገዳማት በሙሉ ደግሞ አንድ ቀን መጥቼ ስራዬ ብዬ አቡነ ጰንጠሌዎን፣ ማርያም መቅደላዊት እንዲሁም ቅዱስ ጊዮርጊስ፣ ቅዱስ ሚካኤል ሌሎችም አብያተ ክርስቲያናትን ደግሞ ጎብኝቼ አሳያችኋለሁ። እናታችን እመቤታችን ቅድስት ድንግል ማርያም ሁላችሁንም ተባርካችሁ። አሁን ያለሁት በእናታችን በአክሱም ጽዮን ማርያም ግቢ ውስጥ ነው። ከኋላ እንደምትመለከቱት በእርግጥ ግቢው ጭር ብሏል። በአሁኑ ሰዓት ሁሉም ሰው ወደ የቤቱ ሄዷል። ዛሬ ማክሰኞ በ23 በጊዮርጊስ ቀን ወደ ፕሌን የምንገባበት ሰዓት ላይ ሆኜ ነው ይህንን ቪዲዮ የምሰራላችሁ እና እግዚአብሔር ብዙ ነገሮችን አሳይቶናል። ካሳየን ነገሮች ውስጥ አንዱ አብያተ ክርስቲያናትን በቅዱሳን ስም በየአገሩ እንዲሰሩ ማድረግ ነው። ይህንን ደግሞ በጉብኝት የምናያቸው ነገሮች ናቸው። አብያተ ክርስቲያናት መብዛታቸው ሁለት ጥቅም አለው። አንደኛ ህብረተሰቡ ጨዋና እጅግ በጣም የተመሰገነ የተባረከ እንዲሆን፣ ለመንግስትም ሆነ ለሀገር ገዢው ስርዓት ያለው ህዝብ እንዲሆን ይረዳል ሃይማኖት። ሁለተኛ ግን ሰዎች በእግዚአብሔር ህግና ስርዓት ውስጥ ሆነው መረን እንዳይሆኑ ወደ መንግስተ ሰማያትም የሚገቡበት አጥር ነው ሃይማኖት። አብያተ ክርስቲያናትና ቅዱሳን ደግሞ የሚያገናኛቸው አንዱ ትልቁ ነገር ህዝቡ ለአባቶች መታዘዙ፣ አባቶች ደግሞ ህዝቡን ማክበራቸውን ነው የሚያሳየውና አክሱም ጽዮን ማርያም ውስጥ ያየሁት ይሄንን ነው። ምን ማለት ነው? አንድ የሚገርም ነገር ነው ያየሁት። እዚህ አዛውንቶቻቸውን ሽማግሌዎቻቸውን ያከብራሉ። እናት አሮጊቶቻቸውን ያከብራሉ። ምርቃት ይወዳሉ። እንዲሁም ደግሞ ምርቃት ሲባል ለምሳሌ ያሳድግህ፣ ይባርክህ፣ ገንዘብን ያብዛል ብቻ አይደለም፣ ጥሩ መመኘትም ጥሩ ድልም ጭምር ማለት ነው፣ ይቅና ማለትም ጭምር ነውና ይሄንን ከእናቶች አይቻለሁ። በጣም ብዙ ነገር ነው የተማርኩት። እግዚአብሔር አምላክ እንደዚህ አይነት ህዝቦችን ያብዛልን። በእስልምናውም ሆነ በክርስትናው እምነት ላይ ያሉት አማኞች በአንድም በሌላ መንገድ ህዝቡን ስርዓት እንዲኖረው ያደርጋሉ ብዬ አስባለሁ። በተለይ በአሁኑ ሰዓት አፍሪካ ውስጥ ያሉት መንግስታት ህዝቡ ሃይማኖተኛ ባይሆን ኖሮ ከባድ ነበር የሚሆነው አይደል? ምክንያቱም እግዚአብሔርን ስለሚፈራ አያምጽም። እግዚአብሔርን ስለሚፈራ ለመንግስታት ሁሉ ይጸልያል። በቅዳሴ ላይ ሆኖ ለመንግስታት ሁሉ ይጸልያል። ሰራዊቶቿን ጠብቅላት ይባላል። እንዲሁም ደግሞ ህዝቦቿን ጠብቅላት፣ ከበሽታውን አርቅላት እየተባለ ቅዳሴ ላይ ይጠራል አይደል? ይሄ ሁሉ እኮ ማለት ምን ያህል ቤተክርስቲያን ለሚገዛት ለሚያስተዳድራት መንግስት ተገዢ እንደሆነች የሚያሳይ ነገር ነው። እና ጨዋነት ይዞት የእግዚአብሔር ቃል ይዞት ትህትና ይዞት 10ቱ ትእዛዛት ውስጥ አትግደል፣ አትስረቅ፣ አታመንዝር፣ የሰውን ሀብት አትመኝ፣ እናትና አባትን አክብር፣ ሰንበትን አክብር፣ ሌሎች አባላት አይኑሩልህ የሚባሉትን ጥቅሶች ስለሚያከብር ስለሚፈራ እንጂ በአቋራጭ መክበር፣ በቅሚያ መክበር እንዲሁም ደግሞ በጭቆናና በመርገጥ በአምባገነንነት መክበር የማይፈልግ ሰው አለ ብዬ አላስብም። ለምን? ሀብት ስለሚገኝበት። ግን ሃይማኖት ለህዝብ በጣም ወሳኝ ነው። በተለይ ግን ለመንግስት በእውነት ሃይማኖት ወሳኝ ነው።
እዚህ ነው ያየሁት። ህዳር 21 ቀን እቺን መናገር ነው የፈለኩት። ህዳር 21 ቀን አብርሃና አጽብሃ ክርስትና መንግስታዊ ሃይማኖት እንዲሆን ያወጁበት ቀን ነው። ለምንድን ነው ይሄ የታወጀው? ህዝቡ በመንግስት ደረጃ ህዝቡ በደንብ አድርጎ ክርስትናን እንዲያጣጥም ብቻ አይደለም። ትልቁ ጉዳይ እሱ ብቻ አይደለም። የእግዚአብሔርን ፍቃድ ስላለበት ብዙ ፍቃዱም አለበትና አጠቃላይ ትውልድን ለመቅረጽ እንደ ፍትሐ ብሔሩ ራሱ ወንጀለኛ መቅጫ ህጉ ራሱ አጠቃላይ ስርዓቱ፣ ካላንደሩ፣ የበዓላት አከባበሩ ሁሉ ነገር ከሃይማኖት እኮ ነው የመጣው ታውቃላችሁ። እና ይሄ ሁሉ የሚያሳየው ምንድነው? ለስንት ሺህ ዘመናት ኢትዮጵያ ውስጥ ነገስታት ወደው አይደለም ለካ ህዝቡን በሃይማኖት ውስጥ ይዘውት የነበረው በቃ የሚያዋጣ መንገድ ስለነበረ ነው። ይሄንን የምታዩት እዚህ ነው። ብዙ ጊዜ ቢኖረኝና ባሳያችሁ ደስ ይለኝ ነበር። ለምሳሌ እዛ ጋር ተመልከቱት። ይሄ ይታያችኋል አይደል? ይሄ ማለት ከዚህኛው ህንጻ ንጉስ ፋሲል ያሰራው ህንጻ ነው። ከዚህኛው ህንጻ ጀርባ ምን አለ መሰላችሁ? ነገስታት በሚነግሱበት ሰዓት ይሄ ዘውድ የሚደፉበት ቦታ ነው። ሲነግሱ ስልጣን ላይ ሲወጡ ዘውድ የሚደፉበት ወይም ደግሞ ሃይማኖታዊ በሆነ ስርዓት የአገር መሪ የሚሆኑበት ቦታ ነው ማለት ነው። ይሄ ደግሞ ምን ያሳያል? መንግስት ለጳጳሳት ይገዛል፣ ቤተክርስቲያን ደግሞ ለጳጳሳትም ለመንግስትም ትገዛለች ማለት ህዝቡን እንዴት አድርጋ ማስተዳደር እንዳለባት ህገ መንግስትም የሃይማኖትም ህግ ተቀብላ እንዴት ታስተዳድር እንደነበረ ማሳያም ጭምር ነው ማለት ነው። ንቡረድ ኤርሚያስ 5 መጽሐፍ ጽፈዋል። ከመጽሐፍቶቻቸው መካከል እጅግ የሚገርም ነው። ስለ ኢትዮጵያ በጣም የተናገሩት ነገር አክሱም ላይ እንዴት ንቡረድ ተብሎ ሹመት እንደተሰጠበት እንዲሁም ደግሞ ነገስታት እንዴት እንደሚሾሙ መጽሐፍቶቻቸው ላይ በደንብ አድርገው ጠቅሰዋል። እና ቦታው ላይ ተገኝቼ ደግሞ ይሄን ነገር በማየቴ በጣም ደስ ብሎኛል እና የእግዚአብሔር ስም የተመሰገነ ይሁን። እንደ ጨዋ ህዝብ ወይም ደግሞ እንደ አንድ የቤተክርስቲያን መምህር በየዋህነት ልናገር የምፈልገው በድፍረት አይደለም፣ በየዋህነት በቅንነት ልናገር የምፈልገው መንግስት ሃይማኖተኛ መሆን አለበት። የእውነት ኒውትራል መሆን የለበትም። ዲፕሎማት መሆን የለበትም ብዬ ነው የማስበው እኔ። ዲፕሎማት ማለት ማመቻመቻል አይደል? ግን አሁን ኦርቶዶክስ ነው ማለት መንግስት ሙስሊምን ይበድላል ማለት አይደለም። ካቶሊክን ወይም ፕሮቴስታንትን ይበድላል ማለት አይደለም። ፕሮቴስታንት ከሆነ ደግሞ ኦርቶዶክስና ሌሎችን ይበድላል ማለት አይደለም። ግን እግዚአብሔርን የሚፈራ መሆን አለበት። በፈጣሪ የሚያምን መሆን አለበት ብዬ አስባለሁ። መንግስት ወይም ስልጣን ላይ ያለ ንጉስም ሊሆን ይችላል፣ ጠቅላይ ሚኒስትርም ሊሆን ይችላል። ምን መሆን አለበት? ፈጣሪን የሚፈራ መሆን አለበት ብዬ አስባለሁ እንደኔ። እንደዛ ሲሆን ነው አገር እንደ ሀገርና እንደ ጨዋ ህዝብ የምትቀጥለው እና ይሄንን ታሪክ አይቻለሁ። ዋናው የዚህ አሁን ንግግር የዋና መጠቅለያው ምንድነው? ስለ አሁኑ መንግስት አይደለም እያወራ ያለሁት። አጠቃላይ ገዢ ሃይማኖተኛ ሲሆን እንዴት ህዝብ ጨዋ ሆኖ እንደሚገዛለት አይቻለሁ በታሪክ። ያው ሙዚየም ውስጥ መጎብኘት መቅረጽ ስለማይፈቀድ ነው ስንጎበኝ። ይገርማል በጣም። ታቦት በውስቴታ ኦሪት በውስቴታ በወርቅ ይኬልልዋ በወርቅ ይኬልልዋ በወርቅ ይኬልልዋ በወርቅ ይኬልልዋ በወርቅ ይኬልልዋ በወርቅ ይኬልልዋ ውስቴታ ታቦት በውስቴታ ኦሪት በውስቴታ ውስቴታ ታቦት በውስቴታ ኦሪት በውስቴታ ይኬልልዋ በወርቅ ይኬልልዋ በወርቅ ይኬልልዋ ይኬልልዋ በወርቅ ይኬልልዋ በወርቅ ይኬልልዋ ጽላት ዘሙሴ ጽላት ዘሙሴ ጽላት
ጽላት ዘሙሴ ጽላት ጽላት ዘሙሴ ጽላት ዘሙሴ ጽላት ይእቲ ዕፀ መድኃኒት ይእቲ ዕፀ መድኃኒት ይእቲ ዕፀ መድኃኒት ይእቲ ዕፀ መድኃኒት ማርያም ቅድስት ሙሴ ከፈጣሪው የተቀበላት 10ቱ ትእዛዛት የተጻፈባት ጽላት ዘሙሴ ጽላት ሙሴ ከፈጣሪው የተቀበላት 10ቱ ትእዛዛት የተጻፈባት። እንግዲህ በአክሱም የነበረን ቆይታ ይሄን ይመስላል። የእግዚአብሔር ቤተሰቦች በጣም ደስ የሚል ጊዜ እንደነበረን በቪዲዮ አይቻለሁ። ቢያንስ 1-3-4 ቪዲዮዎችን ለቃለሁ ብዬ በወሰንኩት መሰረት ከሐሳቤ ዝንፍ አላልኩም። ከወንድሜ ከሰለሞን ተርሚኖስ እና ከልጄ ከሰላምዬ ጋራ የነበረን የአክሱም ጽዮን ማርያምና አክሱም አካባቢ ያለውን ጉብኝት ይሄን ይመስል ነበር። በጣም ደስ ብሎኛል። የነበረን ቆይታ የተባረኩበት፣ የተቀደስኩበት እንዲሁም ብዙ ታሪክ ያወቅኩበትና የተደሰትኩበት ቆይታ ነበር። 4 ቀን ዓርብ፣ ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ ደግሞ ዛሬ ወደ ሀገራችን የምንመለስበት ቀን ነው። 5ኛ ቀን ብላችሁ ሰሉት። ስለዚህ እንደዚህ አይነት ጉዞ ማድረግ ምን ያህል ውጤታማና ጠቃሚ እንደሆነም ከናንተ ቪው አይቻለሁ። ይልመድብህ በሉኝ። እንደዚህ ነገር እንዲለምድብኝ የቤት ስራ ሰጣችሁኛል። ግን የአክሱም ህዝብ በጣም በጣም ተናፋቂ ህዝብ ነው። እውነት የዋህ ምስኪን የሚንከባከብ የሆነ ደስ የሚል እንትን ያለው ነው። ለሰዎች ፍቅር ያላቸው ሰዎች ናቸው። ቅኖች ናቸው። ሁሉንም ብሔር እኩል የሚያስተናግዱ ሰዎች ናቸውና ይሄን አይቻለሁ። እግዚአብሔር ይስጣችሁ፣ ተባረኩ። የአክሱም ህዝቦች በጣም ወዳቸዋለሁ። በተለይ ሃይማኖት ላይ ያላቸው ጥንካሬ የሚገርም ነው። ቅዳሴ አህዱ በሚባልበት ሰዓት ባጃጅ የለሽ መንገደኛ የለሽ ቀጥ ነው የሚለው። በቃ ይሄን አንድ አይቻለሁ። ሌላው ማተብ አስተሳሰራቸው የሚሸጡት እቃ በሙሉ እንዳለ መንፈሳዊ የሆኑ ነገሮች ላይ ነው የሚያተኩሩት። ብቻ በአጠቃላይ ክርስትና በደንብ የነገሰበት አገር እንደሆነ አይቻለሁ። በጣም ደስ ይላል። እግዚአብሔር ስሙ የተመሰገነ ይሁን። ጨርሻለሁ። መልካም ጊዜ። በነገራችን ላይ ጓዛችንን ሸክፈን እየሄድን ነው፣ ግን ድጋሚ የምንመለስ ይመስለኛል ገዳማቱን ለመጎብኘት አይደል? በእውነት ያላየናቸው 4-5 ገዳማት አሉ። ድጋሚ የምንመለስ ይመስለናል። አሁን በመጀመሪያ በባጃጅ ከባጃጅ ወደ ፕሌን ለነገሩ የምንሳፈርባትን አውሮፕላን እኮ ለዓለሙ ባጃጅ ናት። ለዓለም ባጃጅ ናት። አውሮፕላኗ ራሷ ባጃጅ ናት። አውሮፕላን ራስ ባጃጅ መኪና እግር በ5 አይነት ትራንስፖርት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጎዶልያስ ማለት እግዚአብሔር ታላቅ ነው ማለት ነው። እግዚአብሔር ታላቅ ነው ጎዶልያስ፣ ኤልሻዳይ ሁሉን ቻይ ጎዶልያስ። እግዚአብሔር ታላቅ ነው ጎዶልያስ፣ ኤልሻዳይ ሁሉን ቻይ ጎዶልያስ። እግዚአብሔር ታላቅ ነው ጎዶልያስ፣ ኤልሻዳይ ሁሉን ቻይ ጎዶልያስ።
ጎዶልያስ እግዚአብሔር ታላቅ ነው ጎዶልያስ ኤልሻዳይ ሁሉን ቻይ ጎዶልያስ እግዚአብሔር ታላቅ ነው ጎዶልያስ ኤልሻዳይ ሁሉን ቻይ ጎዶልያስ እግዚአብሔር ታላቅ ነው ጎዶልያስ ኤልሻዳይ ሁሉን ቻይ ጎዶልያስ በፍቅር የጠራን ጎዶልያስ ታላቅ ነው ጌታችን ጎዶልያስ ትዕግስቱ ሰፊ ነው ጎዶልያስ ኢየሱስ ጌታ ነው ጎዶልያስ ብዙ ነው ምሕረቱ ችሮታው ፍቅር ነው ብዙ ነው ምሕረቱ ችሮታው ፍቅር ነው እግዚአብሔር ታላቅ ነው ጎዶልያስ ኤልሻዳይ ሁሉን ቻይ ጎዶልያስ እግዚአብሔር ታላቅ ነው ጎዶልያስ ኤልሻዳይ ሁሉን ቻይ ጎዶልያስ ጥበብ እርሱ ብቻ ጎዶልያስ የእውቀት መክፈቻ ጎዶልያስ በሰማይ በምድር ጎዶልያስ የለም እንደ እግዚአብሔር ጎዶልያስ አንድ እርሱ ብቻ ነው የጠራን በፍቅር አንድ እርሱ ብቻ ነው የጠራን በፍቅር እግዚአብሔር ታላቅ ነው ጎዶልያስ ኤልሻዳይ ሁሉን ቻይ ጎዶልያስ እግዚአብሔር ታላቅ ነው ጎዶልያስ ኤልሻዳይ ሁሉን ቻይ ጎዶልያስ ፍቅሩማ ያልቅ ነው ጎዶልያስ የሚመስለው የለም ጎዶልያስ ቅዱስ 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 ጎዶልያስ ለቅዱሳን ልዑል ጎዶልያስ እግዚአብሔር ከእኛ ጋር ስሙም አማኑኤል እግዚአብሔር ከእኛ ጋር ስሙም አሁን ከፕሌን ወርደን ኤርፖርት ውስጥ ነው ያለው። ኢትዮጵያ አዲስ አበባ ኤርፖርት ውስጥ ነው ያለነው። የት ነው የምትሄደው ከዚህ በኋላ? ከዚህ በኋላ እኔ ወደ ቢሮ ነው የምሄደው። ቀረጽ አለብኝ። በእውነት ማነው የሚቀረጸው? 12 ሰዓት ተኩል እንግዲህ ዘማሪ ፍሳ ይባላል። ከፕሌን እንደወረድክ አሁን እዛ ነው የምትገባው? ቀጥታ ወደ ቢሮ ነው። ወይኔ ትራሴና ፍራሼን አፍቆኛል። ይሄ ደክሞኛል። አያችሁታል? አንዳንድ ብርቱ ሰዎች ነው። በጣም ደስ ብሎናል። ገብተናል። ለመሰግናል መኪናችን እየጠበቅን ነው። አክሱሞች በጣም እጅግ አድርገን እንወዳቸዋለን፣ እናከብራቸዋለን። በእውነት በጣም ነው የተንከባከባችሁን፣ ልዩ ፍቅርን ያሳያችሁን፣ ድጋሚ እንድንመጣ ነው ያደረጋችሁን። አንዳንድ ሰው በነገራችን ላይ ሀገር እንድትናፍቅ የሚያደርግ ሰው ነው። በጥሩ አቀባበል ስለተቀበሉ ሌላ ጊዜ መሄድን እንጓጓለን እና የአክሱም ሕዝብን በጣም ነው የምንወዳቸው። የመምህር ተማሪዎች በእውነት በጣም እጅግ አድርጌ ያመሰግናቸዋለሁ። ቴንክ ዩ ሶ ማች። እሺ እርሶስ የአክሱም ቆይታዎት ምን ይመስላል? እስካሁን እኮ ምንም አልተናገሩም። እኔ ማየት ብቻ ማየት ብቻ ማየት ብቻ ተገርመሽ ተደንቀሽ መምጣት ብቻ እንደዛ ነው። ደስ ይላል። በጣም ነው የምንወዳችሁ የአክሱም ሰዎች እና አክሱምን ለመጀመሪያ ጊዜ ነው ያየኋት። በጣም ደስ ይላል። አሪፍ ናት። ይመቻችሁ። በተለይ ማንን ይርጋለም በጣም ነው እሷን ሳናመሰግን አናልፍም። መጨረሻ ላይ እህታችን ይርጋለም ሳይሆን ይብራለም ይርጋለም ስለምንላት ይብራለም የሽሬዋ እህታችን ተቀብላን ሌርጎ ተከራይታ 4 ቀን ሙሉ እንጀራ ከሽሬ ድረስ ይዛ መጣ። ተንከባክባ ወጥ ሰርታ ፓስታ ሰርታ ሞዴው ምግብ ምንም ሳይቀር አስተናግዳናለች። ሁላችሁም ይብራለምን አመስግኑልኝ። ሁሉን ነገር እዛ ሄደን እንዲመቸን ያደረገችው እሷ ነች፣ ከድንግል ማርያም ቀጥሎ ማለት ነው። እህታችን ይብራለም በዋናነት የሆነና
ቀጥሎ ደግሞ እስቲ ሌሎችን ተይልኝ እስቲ። ሀጎስ ቢኒያም ግርማይ ፍስሐ ሰለሞን ሲሳይ እነዚህ ሌላ ደግሞ ሊዲያ ከሊዲያ ጋር ያለችው እህታችን ስሟ ጠፋኝ ጓደኛዋ ሌሎቻችን በአጠቃላይ በጣም እናመሰግናለን። በጣም ስማችሁን ያልጠራኋችሁ አብራችሁ የነበራችሁ የሚካኤሌ ወንድም ትልቁ ኤፍሬም አይደል? አብረውን ተራራ ድረስ ይወጡ ናቸው። በጣም እናመሰግናለን። የተራራውን ቪዲዮ በጣም የሚገርም ነው። መምህር ከእባብ ከመነደፍ የተረፈበት በጣም አስገራሚ ድንቅ ታሪክና ይህን ግድግድ የሚያክል እባብ አምልጦታል ሳይገል። በነገራችን ላይ ሲያስፈራራኝ በሚል ሊወጣ እኮ ነው። ግድግድ የሚከ ትንንሽ እባቦች በጣም መርዛማ ናቸው። ትንንሽ እባቦች ስላችሁ ተፈጥሯዊ እባብ ነው። ለነገሩ ትንንሽ እባቦች ስል በእባብ የሚመስል ባህሪም ስላለ ትንንሽ የሆነ እውቀት ገዳይ ነው እንደሚባለው አይነት ነገር ብቻ በጣም ትንሽ እባብ ሊገለኝ ነበረ። እግዚአብሔር ያተረፈኝ ጻድቁ አባታችን አቡነ መድኃኒነ እግዚእ አባቱ ስለሆኑ ነው ቶሎ የጠራው አይደል? አዎ። እናመሰግናለን። ቻው። ቻው።